ሰላም እንዴት ናችሁ? በዛሬ ቪዲዮአችን ላይ የሳት አናሎጂ ጥያቄዎች እናያለን ማለት ነው። ሳት አናሎጂ ማለት ቃላቶችን ማያያዝ ነው። ለምሳሌ ፔር ኦፍ ወርዶች አሉ፣ ሁለት ቃላቶች ከአንድ ቃላት ጋር ይያያዛል ማለት ነው። ከዛ እንዲሁ በተመሳሳይ ደግሞ ሌላ ቃላት ይመጣል፣ እሱ ደግሞ ከሆነ ጋር ማዛመር ነው ማለት ነው። ለምሳሌ የመጀመሪያው ላይ ጥያቄ እናያለን። ዶክተር ሆስፒታል ይላል። ዶክተር ከሆስፒታል ጋር እንዴት ነው የሚያያዘው ብላችሁ ታጠናላችሁ። ዶክተር ሆስፒታል ውስጥ ይሰራል። ከዛ ቲቸር ይመጣል። ቲቸር ደግሞ የት ነው የሚሰራው? ቲቸር የሚሰራው ትምህርት ቤት ነው አይደል? ስለዚህ ስኩል ነው ማለት ነው። ዶክተር works in hospital and teacher works in school. ይሄ ነው ማለት ነው። bird fly. What the birds do? Birds flies and fish swims. The fish swim. ወፎች ይበራሉ፣ አሳዎች ደግሞ ይዋኛሉ ማለት ነው። ፔን ራይት እስክሪፕቱ ለመጻፍነት እንጠቀምበታለን። ናይፍ ደግሞ ለመቁረጫነት ማለት ነው። ይሄ ዩዝ እና ቱል የሚገናኘው ማለት ነው። በጥቅም ነው የሚገናኘው። ለምሳሌ የስክሪፕቱ ጥቅም ምንድነው? መጻፍ ነው። የቢላ ደግሞ ጥቅም መቁረጥ ነው፣ ብላችሁ ማያያዝ ነው ማለት ነው። ፐፒ ማለት ዶግ የዶግ ልጅ ነው ማለት ነው። ፐፒ ይባላል። ትንሹ ልጅ ወይም ህፃን ውሻ ምን ይባላል? ፐፒ ይባላል በእንግሊዘኛ። ስለዚህ ኪትን ደግሞ ምን ይሆናል? ኪትን ደግሞ የሆነ እንስሳ ልጅ ማለት ነው፣ ወይም ህፃን የሆነ ካት ይሆናል ማለት ነው። dog is the baby of puppy is the baby of dog and kitten is the baby of cat ማለት ነው። እንደዚህ ማያያዝ ነው። በትልቅ እና በብዙ ነገር ሊያያዝ ይችላል። አንደኛ ሳይዝ፣ ሁለተኛ ደግሞ ሲኩዌንስ ማለት ነው። ያ ማለት ፐፒ ዶግ ይሆናል። ያ ማለት ከስሞል ወደ ትልቅ ማለት ነው። ኤንድ ኪትን ካት ይሆናል ማለት ነው። እሺ አይ ለምንድን ነው የሚጠቅመው? ለማየት ነው። ኤር ደግሞ ለመስማት ነው ማለት ነው። ሂር ይሆናል ማለት ነው። ሊፍ ትሪ ፔታል። ሊፍ ምን ላይ ነው የሚገኘው? ሊፍ ዛፍ ላይ ነው። ፔታል ደግሞ ምን ላይ ነው የሚገኘው? ፍላወር ላይ ማለት ነው። ኦተር ቡክ። ኦተር ጸሐፊ ምንድን ነው የሚጽፈው? መጽሐፍ። ኮምፖዘር ደግሞ ምንድን ነው የሚያደርገው? ሶንግ ማለት ነው። ኮምፖዘር ዘፈኖችን ወይ ድምጾችን ክሬት ያደርጋል። ካርፔንተር ምንድን ነው የሚሰራው? ውድ ወይ ደግሞ ካርፔንተር ዩዝስ ውድ ብላችሁ መያያዝ ነው። ኤንድ ስቶን ማንሰን ዩዝስ ስቶን። ድንጋይ ፈላጅ ደግሞ ድንጋይ ይጠቀማል ማለት ነው። ድንጋይ ነው የሚፈልጠው። አወር ሚኒት። አወር ትልቁ የደቂቃዎች ስብስብ ነው ብላችሁ ማያያዝ ትችላላችሁ። ይር ደግሞ የመንት ስብስብ ነው። hour is a collection of minutes, or hour is made up of minutes and year is made up of months ብላችሁ ማያያዝ ትችላላችሁ። ወይም በሲኩዌንስ ማያያዝ ትችላላችሁ፣ ከትልቅ ወደ ትንሹ ማለት ነው። አወር ትልቅ ነው፣ ሚኒት ደግሞ ትንሽ ነው፣ ይር ትልቅ ነው፣ መንዝ ደግሞ ትንሽ ነው ማለት ነው። ብሬቭ ኮሬጅ። ጎበዝ ኮሬጅ ከኮሬጅ ጋር ይያያዛል። ኦነስት ደግሞ ከኢንቴግሪቲ ጋር ይያያዛል ማለት ነው። ይሄን ይመስል ነበረ። thanks for watching. I hope I will see you next time with another video. Thanks for watching this video. አስረኛ ጥያቄ ትንሽ
ብሎኛል። ለኤክስፕሌን አድርግላችሁ። አስረኛው ጥያቄ ብሬቭ ኮሬጅ ነው። ብሬቭ እና ኮሬጅ እንዴት ነው የሚያያዙ? ጎበዝ ከሆነ ተነሳሽነት አለው፣ ላይክ ኮሬጅ አለው የሆነ ነገር ለማድረግ ማለት ነው። ኦነስት ደግሞ ከምን ጋር ነው የሚያያዘው? ከኢንቴግሪቲ፣ ላይክ ግልጽነት ማለት ላይክ ከኢንቴግሪቲ ግልጽ መሆን ተመሳሳይ ነው ማለት ነው። ወይም ደግሞ honest person has integrity and a brave person has a courage ብላችሁ መያዝ ትችላላችሁ ማለት ነው።